ክብሯን የኢትዮጵያ እንቁ የኪነ ጥበብ ባለሙያዎች እንዲሁም የጥበብ ቤተሰቦች እንደምን አመሻችሁ። ወደ 11ኛው የጉማ የሽልማት ፕሮግራም እንኳን ደህና መጣችሁ። እንዲሁም ለ130ኛው የአድዋ ድል መታሰቢያ በዓል እንኳን አደረሳችሁ፣ እንኳን አደረሰን። ዓለምን በአንድ ጦርነት የማረኩ ጀግኖቻችንን በምንዘክርበት በአድዋ ድል መታሰቢያ ላይ ጉማን ስናከብር የአንድነት ድል የሆነውንና ኢትዮጵያን የነጻነት አርማ ያደረጉልንን ጀግኖቻችንን በማመስገንም ጭምር ነው። በዚህ ውብ ምሽት የኢትዮጵያን ወርቃማ ታሪኮች በወርቃማ ብርሃን እየጻፉ ጥበብን ያከበሩ ትጉህ የፊልም ባለሙያዎቻችንን እናከብራለን፣ እንሸልማለን። እናንተም በፊልም ኢንዱስትሪው ላይ የራሳችሁን አሻራ እያሳረፋችሁ ነውና ጀግኖቻችን ናችሁ፣ እናመሰግናችኋለን። አንዴ ለራሳችሁ ከፍ ያለ ጭብጨባ። ይህ ውብ ምሽት የኢትዮጵያን ድል በብዙ መልኩ የሚያንጸባርቅ ምሽት ነው። እነሆ ከ10 ታሪካዊ ዓመታት በኋላ ሌሎች 20ና 30 50ና ልክ እንደ ድል በዓላችን 130 የድል ዓመታትን የኪነ ጥበብ ሰዎችን እያከበረ ጉማ ይቀጥላል። እንኳን አደረሳችሁ፣ እንኳን አደረሰን። ስለመጣችሁ ስላየናችሁ እጅግ በጣም ደስ ብሎናል። Good evening, Ethiopia, and good evening to the dreamers who turn stories into light. Tonight, beneath the timeless spirit of the Grand Victory Memorial, we celebrate not only the filmmakers and artists, but also 130 years of the Adwa victory. A triumph that prevailed to the world that Ethiopia's soul can never be conquered. In the spirit of Adwa, the Guma Award honors those who fight on a different battlefield, the battlefield of imagination, truth, and art. To create, to tell our stories, to show our beauty and our pain. That too is an act of courage. To every filmmaker, to every artist, to every soul who gives life to our screens, this night belongs to you. You have carried our history forward, not through war, but through words, rhythm, and vision. So let the lights rise, the stories breathe, and the applause remind us that Ethiopia's art is not just an entertainment, but it is a victory continued. Welcome to the 11th Guma Awards, where excellence meets legacy and Ethiopia's stories take front stage. ሁላችሁም እንደዚህ በሀገር ባህል ልብስ እንዲሁም በየልብሶቻችሁ አምራችሁ ደምቃችሁ ይሄን ምሽት አድምቃችኋታልና ለራሳችሁ አንድ ጊዜ ከፍ ያለ ጭብጨባ። እኛስ እንዴት ነው? አላማረብንም? እኔም በዚህ አጋጣሚ ፍራንት ሱትስ በጣም አመሰግናለሁ። እዚህ አስውቦኝ እናንተ ፊት ስላቀረባችሁኝ እግዚአብሔር ይባርካችሁ። ታዲያ ከጉማ ጋር 10 ታሪካዊ ዓመታትን በአንድነት እየተጓዘች ሁል ጊዜ የጉማ አዘጋጆችን የምታዩቸውን ውብ አስተባባሪዎችን እኔንም ያስዋበችን አቦጊዳ ዲዛይን እንዲሁም ሜሪ ክሎዚንግ በጣም እጅግ አድርገን እናመሰግናለን። ለአቦጊዳ ዲዛይን እባካችሁ አንዴ ከፍ ያለ ምስጋና።
በመቀጠል ደግሞ ልክ እንደ አቦጊዳ ዲዛይን 10 ታሪካዊ አመታትን ከጉማ ጋር በህብረት እየሰራች የቀጠለችው ቲቲ ሜካፕም እንደዚሁ የውበታችን ምክንያት ናት። ለቲቲም አንዴ ከፍ ያለ ምስጋና እናመሰግናለን። ይህ ምሽት ታሪካዊ እንደሚሆን አንጠራጠርም። ሁላችሁንም ስለመጣችሁ እናመሰግናለን። መልካም ምሽት ይሁንላችሁ። መልካም ምሽት። ጤና ይስጥልን ክብራትና ክብራን፣ እንደምን አመሻችሁ፣ እንዴት ከረማችሁ? ጉማ የፊልም ሽልማት በ11ኛው ዙር አሸናፊዎቹን በይፋ ሲያበስር የምስራቹን እንሳተፍ ዘንድ እድሜና ጤና ያበደረን ሰጥቶ የማያልቅበት ሰፍሮ የማይጎድልበት ቸሩ አምላካችንን ከመቀመጫችን ተነስተን ይክበር ይመስገን እያልን ሞቅ ባለ ጭብጨባና እልልታ እናመሰግነው ዘንድ በትህትና ጠይቃለሁ። የተወደዳችሁ የኪነ ጥበባትና የመገናኛ ብዙሃን ቤተሰቦች፣ ባለሙያዎች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ እኔም በተራዬ እንኳን በደህና መጣችሁ እላለሁ። የካቲት 10 ቀን 2006 ዓመተ ምህረት በዕለተ ሰኞ በታላቁ የኢትዮጵያ ብሔራዊ ቲያትር ጉዞውን አሃዱ ብሎ የጀመረው ጉማ የፊልም ሽልማት በስካይላይት ሆቴል እንዲሁም በሸራተን አዲስ አቆራርጦ እነሆ ዘንድሮ ደግሞ በዚህ ታሪካዊ አዳራሽ በአድዋ ድል መታሰቢያ ተከስቷል። 2012 ዓመተ ምህረት ላይ በኮሮና ቫይረስ ካቻምና ደግሞ በዝግጅት አለመመቻቸት ሳቢያ ያልቀረበባቸው ጊዜያት ነበሩ። ጉማ ዘንድሮ በ11ኛ ዙሩ ለተመልካች ከቀረቡ የአገራችን ፊልሞች የትኞቹ በስንት ዘርፍ ታጩ ወደሚለው በቀጥታ አልፋለሁ። እያንዳንዳቸው በአንድ ዘርፍ የታጩት 2 አይነት 0 ዲግሪ፣ ባለቀ ሰዓት፣ ህጋዊ ደሃ የተባሉት ፊልሞች ናቸው። በሶስት ዘርፍ እጩ ሆነው የቀረቡት ደግሞ አልነጋም፣ ሶላኔ፣ ጃና ሞራና 2 ቅጣት የተሰኙት። በ7 እና በ9 ዘርፎች የታጩት ደግሞ እንደ ቅደምና ተከተላቸው ባለክራር እና 6 ሰዓት ከሌሊቱ የተባሉት ፊልሞች ሆነዋል። እያንዳንዳቸው በ10 ዘርፍ የታጩ 2 ፊልሞች አሉ። ለፍትህ እና ትዝታ ይባላሉ። ዘንድሮ ትልቁን ሬከርድ በመያዝ እያንዳንዳቸው በ13 ካታጎሪ እጩነቱን የሚመሩት 2 ፊልሞች ጥቁር አደይና አፊኒ የተባሉት ፊልሞች ናቸው። ከነዚህ ውስጥ የአማርኛ ትርጉም የማያስፈልጋቸውን ርዕሶች እንደ አንድ አረፍተ ነገር ስንገጥማቸው የሚከተለውን ነገር የሚሰጡ ይመስለኛል። ባለክራሩ ህጋዊ ደሃ ባለቀ ሰዓት 2 ቅጣት ተበየነበት። ቅዝቃዜው 0 ዲግሪ በሆነባት በዚያች ምሽት ለፍትህ ሲል መሟገቱን ቀጠለ። 2 አይነት ክስ ተመስርቶብሃል አሉት። ዳኛው ሰዓታቸውን አየት አደረጉና አሁን ገና አልነጋም፣ 6 ሰዓት ከሌሊቱ ነው። ነገር ግን ትዝታ እንዲሆንህ እንካ ይህን ጥቁር አደይ ይዘህ በሚቀጥለው ቀጠሮ ተመለስ። አምና በ10ኛው ጉማ ከተዘጋጁት ሽልማቶች 9ኙን የጠራረገው ባለ ክብረ ወሰን የተወዳጇ ቅድስት ይልማ ፊልም ዶቃ ነበር። ቅድስት ይልማ ጉማን ጨምሮ ሌሎች የአገር ውስጥና የውጭ አገር ፌስቲቫሎችን በዝረራ በማሸነፍ ስሟ ከሰንጠረዥ አናት ላይ በደማቁ የሰፈረላት የፊልም ብረቷ እመቤት ናት ቢባል አልተጋነንም።
የዚህ ልዩ ዝግጅት የክብር ስፖንሰር በደሌ ስፔሻል ነው። ማህበራዊ ኃላፊነቱን ከመወጣት አኳያ ለውዲቷ ሀገራችን ኢትዮጵያና ለተከበረው ሕዝቧ ታላቅ እሴቶች የላቀ ክብርና አድናቆት አለው። በዚህ ረገድ የበኩሉን የእውቅና ድርሻ ለባለሙያዎች እያበረከተ የሚገኘውን ጉማ የፊልም ሽልማት ዘንድሮ ለ10ኛ ጊዜ ያለማቋረጥና በተከታታይ በክብር ስፖንሰር በማድረግ ልዩ አጋርነቱን አሳይቷል። የጉማን ጎበዛዝት ይበልጥ በማጎበዝ ወደፊትም ይቀጥላል። ጎበዝ ከጎበዙ ይገባበዛል። በደሌ ስፔሻል ክብረት ይስጥልን። ሌላው ስፖንሰራችን አሪፍ ፔይ ነው። አሪፍ ፔይ ኢትዮጵያ ክፍያ የምትፈጽምበት ክፍያ የምትቀበልበትና በጃሚ በኩል የፈጠራ ባለሙያዎቿን የምትደግፍበት መንገድ ነው። ከዕለታዊ ክፍያዎች እስከ ዳያስፖራ የገንዘብ መላኪያ፣ ከአነስተኛ ንግድ ሽያጮች ትላልቅ መድረኮች ላይ እስከሚታዩ የጃሚ ድጋፎች ድረስ አሪፍ ፔይ በጣም አሪፍ። እናመሰግናለን። ይሜ ብለናል። ኢትዮፒከር ኢትዮጵያውያን የጥበብ ሰዎች በሚከበሩበትና ከፍ በሚሉበት በዚህ ጉማ የፊልም ሽልማት አጋር በመሆኑ ክብርና ኩራት ይሰማዋል። በኢትዮጵያ የመኪና ገበያ ፊት መሪ ከሆኑት መካከል የሚመደበው ኢትዮፒካር በምስራቅ አፍሪካ ብቸኛው የኔታ ብራንድ ወኪል ነው። የተለያየ ሞዴል ያላቸውን የኤሌክትሪክ መኪኖች በተመጣጣኝ ዋጋ በስፋት እያቀረበ ይገኛል። ኢትዮፒካር ባለፉት 2 ዓመታት ብቻ 600 መኪኖችን ለገበያ አቅርበዋል። መኪና ማቅረብ ብቻም ሳይሆን ዜጎች በቀላሉ የመኪና ባለቤት እንዲሆኑም ምቹ አሰራር አዘጋጅቷል። ከፋይናንስ ተቋማት ጋር ባለው የሰመረ ግንኙነት ብድር ያመቻቻል። የቅዳሜ ከሰዓቶቹን የምንወዳቸውን ጸገነት ይልማና ዮናስ ከበደን ብራንድ አምባሳደሮቹ አድርጎ የሚሰራው ኢትዮፒካር የጉማ አጋር። ከዚህ ጎን ለጎን እንግዲህ በዚህ ልዩ መድረክ አልባሳት ብናቴ መቼም አንደኛው ነው። የትዕይንቱ ፈርጥ ነው። የፋሽን ኢንዱስትሪው ከምን እንደደረሰና በእነማን እንደሚዘወር ከሚንጸባረቁባቸው ብርቅ ትርኢቶችና መድረኮች መካከል አንዱ ደግሞ ጉማ ነው። የጉማን ባልደረቦች በኋላም ላይ ብቅ ሲሉ ታያቸዋላችሁ። እኔን ጨምሮ ሽክ በልክ አድርጎ እንደዚህ ዘናጭና ሸላይ እንድንሆን ያገዘ ለከፍተኛ ባለማዕረጎችና ሴሌብሪቲስ በእውቅ የሚታዘዙ ብራንድ አልባሳትን ከምዕራቡ ዓለም በማስመጣት ስመጥር የሆነው ፊሎን የወንዶች ፋሽን ነው። 4 ኪሎ አምባሳደር ሞል 4ኛ ፎቅ ቦሌ አምባሳደር ሆቴል እና አትላስ ፕላቲነም ፕላዛ በ3ቱም ቅርንጫፎቹ በአንድ አይነት በተመሳሳይ ጥራት ያስተናግዳል። ፊሎንን እናመሰግናለን። ሌላው የዚህ መድረክ ፈርጥ ነው። ላለፉት 10 ዓመታት የጉማን መድረኮች እያስጌጠና እንደየዘመኑ እያደጉ በመጡ የቴክኖሎጂ ውጤቶች ከፍ እያደረገ ያደመቀልን ልዩ ልዩ ዝግጅቶችን በማስተባበር ኢቨንት ኦርጋናይዝ በማድረግ የሚታወቀው እንዲሁም ዓለም በሳይንስ ተራቆ ያመረታቸውን ገራሚ የሙዚቃ፣ የድምፅ፣ የመብራትና ተጓዳኝ መሳሪያዎች እንዲሁም ልዩ ልዩ ስክሪኖችን በቀጥታ እያስመጣ በመሸጥም በማከራየትም የተመሰገነ ስም ባለቤት ለሙያው የተሰጠና ልዩ ልቦና ያለው ፕሮፌሽናል ዲጄ ማክ ነው። ማክ ኢንተርቴይንመንት እናመሰግናለን። አድራሻውን ማወቅ ከፈለጋችሁ ቦሌ መድኃኔዓለም ከኤድና ሞል አጠገብ ህብረት ኢንሹራንስ ህንፃ ግራውንድ ፍሎር ላይ ነው። ክቡራትና ክቡራን፣ የዚህ ሽልማት አዘጋጅ የኢትዮ ፊልም ፒኤልሲ ዋና ስራ አስፈጻሚና የፊልም ዳይሬክተር ዮናስ ብርሃነ መዋ ከዚህ ቀጥሎ የመክፈቻ ንግግር እንዲያደርግልን ጋብዛለሁ። አመሰግናለሁ። ሉሲ የቴሌቪዥን ሽልማት ውድድር ምርጥ ተከታታይ ድራማ፣ ምርጥ ተከታታይ ኮሜዲ ድራማ፣ ምርጥ ዳይሬክተር፣ ምርጥ የቴሌቪዥን ስክሪፕት፣ ምርጥ ዋና የወንድ ተዋናይ፣ ምርጥ ዋና የሴት ተዋናይት፣ ምርጥ ቶክ ሾው፣ ምርጥ ቲቪ ሆስት 28 ካቴጎሪዎች በቅርብ ቀን። ሉሲ የቴሌቪዥን ሽልማት ውድድር አዲስ የምንጀምረው ስራ ነው የሚሆነው።
ብዙዎች የፊልም ሙያተኞቻችን በቴሌቪዥን ላይ እየተጠመዱ መጥተዋል። በተቻለን መጠን ጉማ ውስጥ ለማካተት ሞክረን ነበር ለባለፉት 2 እና 3 አመታት፣ ግን መቀጠል የሚያስችል ሁኔታ ሆኖ አላገኘነው። ብዙ ሙያተኞችን እየገፋን ነው የነበረው። ስለዚህ አሁን በአዲስ መልክ ለቴሌቪዥን ሙያተኞቻችን ሙሉን ካታጎሪ ሰጥተን ሴሌብሬት የምናደርግበት ሉሲን አዋርድ ከጥቂት ወራት በኋላ በአዲስ መልክ እንጀምራለን ማለት ነው። ጉማ እንዳለ ሆኖ ማለት ነው እና ለቴሌቪዥን ሙያተኞቻችን እንኳን ደስ ያላችሁ እላለሁ። ልክ እንደ ጉማ ሁሉ ኤክሰለንስ እና ሌጋሲው እንደ ጉማ ይቀጥላል ማለት ነው። በሉሲ እንግዲህ ስንት ነው 3 ሚሊዮን አመት ሆኗታል ሉሲ። አሁን እኛ እንቀሰቅሳታለን፣ በየአመቱ ስሟን እናስጠራለን። ለጌሷ ይቀጥላል ማለት ነው የሉሲ። ጥሪያችንን አክብራችሁ የመጣችሁ እንግዶች አመሰግናለሁ። እጮች፣ ስፖንሰሮች፣ ስፖንሰር ቤተሰቦች፣ እጮች በተለይ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። ጉማ በአድዋ ላይ ደምቆ እንዲከበር ለተባበራችሁን በሙሉ እናንተን ማመስገን ወዳለሁ። ተቋሙን ምሽቱን ባከበረ መንገድ ጥሪያችንንም ሰምታችሁ በጸዳ አለባበስ ስለመጣችሁ በጣም አመሰግናለሁ። እሱ ለእናንተ የሚገባ ነው። ቴንክ ዩ። የቀንጃ ፊልም ቤተሰቦች እንዲሁም የአድዋ ማኔጅመንት ቲም አመስገን እወዳለሁ። ምክንያቱም እናንተን አይተን ነው እኛ ወደዚህ የመጣ ነው። በደንብ ፕሮሞት ስላደረጋችሁት እኛም እዚህ መምጣት አለብን ብለን መተናልና ቦታውን ስለከፈታችሁልን በጣም እናመሰግናለን። በዚህ አመት በጉማ ላይ የተሳተፋችሁ ዲዛይነሮቻችን፣ ጋዜጠኞች፣ የፊልም ሙያተኞች በሙሉ ዋንጫን ከመስራት ጀምሮ እስከ ማስተባበር የተሳተፋችሁ በሙሉ እናንተንም እንደዚሁ ማመስገን ወዳለሁ። በመጨረሻ የአድዋ ድል መታሰቢያ ማኔጅመንት ሙሉ ለሙሉ ፈቅዶልን በምንፈልገው መልክ ፕሮግራሙን እንድናከብር ስላደረገን እነሱን ማመስገን ወዳለሁ። ከፕሮግራሙ በኋላ ጉማ ግላመር አፍተር ፓርቲ በኤሊያና ሞል ይኖረናል። የምትችሉ ሰዎች ዩ አር ኢንቫይትድ፣ እዛ ትመጡ ደስ ይለናል። እናመሰግናለን። ጉማ ይቀጥላል። ዮናስ እናመሰግናለን። አሁን ደግሞ ወደ መድረኩ በማክበር የምጋብዝላችሁ የዝግጅቱን የክብር ስፖንሰር በደሌ ስፔሻልን በመወከል የመጡትን የክብር እንግዳችንን ነው። በሃይንከን ኢትዮጵያ የሰስቴይናቢሊቲ እና ሲኤስአር ማኔጀር አቶ ፍቃዱ በሻ። ክቡራትና ክቡራን ወገኖቼ እንኳን ለዓመቱ ጉማ በሰላም አደረሳችሁ። እንኳን በደህና መጣችሁ። ጉማ 11 ዓመት ቢሆነውም በደሌ ስፔሻል ከጉማ ጋር በመተባበር ልክ እንደ ብራንዱ የተሳካላቸውን ሲሸልም 10 ዓመት ሞልቶታል። በዚህ 10 ዓመት ውስጥም በርካታ ለሀገራችን የፊልም እድገት በግልም በቡድንም ላበረከቱት አስተዋጽኦ እውቅና ሰጥቷቸዋል። ድርጅታችን ሃይንከን ኢትዮጵያ በበደሌ ስፔሻል ብራንዱ የዚህ ጉዞ አካል በመሆኑ በጣም ደስተኛ ነን። ሃይንከን ኢትዮጵያ በአገሪቱ ከግሉ ዘርፍ በኢኮኖሚው ዘርፍ ከሚያደርገው ድጋፍና አስተዋጽኦ ጋር በተያያዘ በግሉ ዘርፍ ቁጥር 1 ግብር ከፋይ ነው። በዘንድሮ የግብር ዓመት 18 ቢሊዮን ብር በመክፈል በአገሪቱ ከፍተኛ የሆነ ቁጥር 1 ከግሉ ዘርፍ ታክስ ኮንትሪቢዩተር ነበር። በዚህም በጣም ነው ደስ የሚለው። ለማህበረሰቡ በምንሰጠው ድጋፍ የበደሌ ስፔሻል የትውልድ ቦታ በሆነችው በበደሌ ከተማ ቤቶችን እየገነባን ያለን ሲሆን ለገና በዓል 20 ችግረኛ የሆኑ ወገኖቻችንን
ደረጃውን የጠበቀ ቤታቸውን እንዲረከቡ እናደርጋለን። ሁሌም የበደሌ ስፔሻል ቤተሰቦች ምርታችንን በልክ በአግባብ በኃላፊነት እንዲጠቀሙ መምከር የሁል ጊዜም ተግባራችን ነው። ከዚሁም ጋር በተያያዘ በርካታ የሆኑ ካምፔኖችን እናካሄዳለን። በመጨረሻም የዛሬው ተሸላሚዎች በሙሉ እንኳን ደስ ያላችሁ፣ እንኳን ለዚህ ቀን አደረሳችሁ እያልኩ የህይወት ዘመን ተሸላሚዎች የሆኑትን ሚስጣችሁ ያቆያችሁ ላለሁ እግዚአብሔር ይስጥልኝ። አቶ ፍቃዱን እናመሰግናለን። ሌላው የዝግጅታችን የክብር ስፖንሰር አሪፍ ፔይ በመወከል የመጡት የክብር እንግዳችን ረድኤት ጽጌ ብርሃን የአሪፍ ፔይ ዋና ስራ አስፈጻሚ ናቸው። ወደ መናገሪያው በአክብሮት ጋብዛለሁ። እንዴት አመሻችሁ? እንዴት ናችሁ? በመጀመሪያ ለአሸናፊዎች በሙሉ እንኳን ደስ አላችሁ ለማለት ፈልጋለሁ። እስቲ አሸናፊ ጭብጨባ እንዴ ብታረጉላችሁ። ሁለተኛ እጩዎች ነገ እናንተ ነው። ስለዚህ ኮንግራትስ። አሪፍ ፔይ ለምንድን ነው በዚህኛው ዓመት ጉማን ስፖንሰር ለማድረግ ያቀደው? እንግዲህ አነጋጋሪ በሆነ መንገድ ጉማ የሚገራርም 10 ዓመት አሳልፏል። 11ኛ ዓመቱን ደግሞ ከአሪፍ ፔይ ጋር እየጀመረ ነው። ለምን የሚለውን በጥቂቱ ላጫውታችሁ እስቲ። በቅድሚያ የጉማ አዋርድ አዘጋጆች በሙሉ በተለይም ደግሞ ዋና አዘጋጅ እንኳን ደስ አለ እንኳን ደስ አላችሁ ለማለት ወዳለሁ። በማስከተል በሁሉም ዘርፍ እጩ የሆናችሁ የኪነ ጥበብ ባለሙያዎች በሙሉ ለአሪፍ ፔይ ሁላችሁም አሸናፊ ናችሁና እንኳን ደስ አላችሁ ለማለት ወዳለሁ። አሪፍ ፔይ የ11ኛውን የጉማ አዋርድ ዋና አጋር በመሆኑ እንዲሁ ታላቅ ክብር ይሰማናል። አሪፍ ፔይ ዋነኛ ዓላማው የኪነ ጥበብ ዘርፉን በቴክኖሎጂና በፋይናንስ አቅም በመደገፍ እንደመሆኑም ጉማን ማገዝ ዘርፉን ማገዝ ነው ብለን ስለምናምን ዛሬ በማዕከላችሁ ተገኝተናል። አሪፍ ፔይ በአጭር ጊዜ ውስጥ እጅግ በጣም ስኬታማ በመሆኑ በእውቅና ላይ እውቅና እየደረበ የሚገኝ ተቋም ነው። በአሁኑ ወቅት አሪፍ ፔይ በቀን ከግማሽ ቢሊዮን ብር በላይ በማንቀሳቀስ በሚሊዮን የሚቆጠሩ ደንበኞችን በአስተማማኝና ፈጣን የዲጂታል ክፍያ አገልግሎት እያገለገልን እንገኛለን። አሪፍ ፔይ 11ኛውን የጉማ አዋርድ አጋር ሲሆን ታዲያ ዛሬ በእናንተ ማዕከል ተገኝተን ሁለት ትላልቅ የምስራቾችን ይፋ ለማድረግ ነው። የመጀመሪያው ሁላችሁም በጉጉት የምትጠብቁት አርትስ ፕላስ ነው። ቴንክ ዩ። አርትስ ፕላስ የሀገራችን የፊልም ባለሙያዎች አቅም የሚያጎለብት የፈጠራ አቅማቸውን በገንዘብ አቅም የሚያጠናክር ስራዎቻችሁን የዓለም አቀፍ የፊልም ገበያ ውስጥ እንዲሳተፉ በር የሚከፍት የፊልም መተግበሪያ ነው። አሪፍ ፔይ ከአርትስ ፕላስ ጋር በመሆን ይህ መተግበሪያ አጠናቆ ይፋ ለማድረግ ዝግጅቱን ማጠናቀቁ ሳበስር ከታላቅ ደስታ ጋር ነው። ሰሞኑንም ሰምታችሁናል ብዬ አስባለሁ። ላስት ዊክ ላይ እንግዲህ 11 ፊልሞችን ገዝተናል። ከዚህም በኋላ እንግዲህ ይሄ ነገር እየቀጠለ የኢትዮጵያ ላይ ያሉት የሚሰሩ ፊልሞች ከዩቲዩብ መላቀቅ አለባቸው ብለን እናምናለን። ከትልቅ አክብሮት ጋር $1,000 ለማግኘት 100,000 ሰው ማየት ይጠበቅበት። ከአርትስ ፕላስ ጋር ሆናችሁ እያንዳንዱን ቪው ወደ እያንዳንዱን ተመልካች መገኘት ያለበትን ነገር ማስገኘት ይችላልና እንግዲህ አርትስ ፕላስን ቀረብ ብላችሁ እንድታዩት እንድትፈልጉት እንጠይቃለን ማለት ነው። ሌላው በያዝነው ዓመት አሪፍ ፔይ ተጨማሪ 4 ድርጅቶችን ማቋቋምና 5 አዳዲስ አገልግሎቶችን መጀመር የቻልንበት ሚስጥር አንድ ነው። እርሱም በጋራ አብሮ መስራት ነው። በጋራ የተለያዩ የስራ ፈጠራዎች ጋር በመስራታችን ከጀመርናቸው አገልግሎቶች መካከል ባላችሁበት የሱቅ ባለቤት የሚያደርጋችሁ አሪፍ ሾፕ ነው። ሁለተኛ ምስጋና ኪስ ገባ ያስባለው ጃሚ እንዲሁም አሪፍ ሬሚታንስ ዋነኞቹ ናቸው። ጃሚ በአፍሪካ የመጀመሪያ የሆነ የዲጂታል ቲፒንግ መተግበሪያ ነው። ማንኛውም ኮንቴንት ክሬተር የጃሚ አካውንት በመክፈት ሁሉንም የሶሻል ሚዲያ አካውንቶች ውስጥ
ጃሚን በመክተት ከአድናቂዎች ውስጥ ወጣ መቀበል ማበረታቻን ቲፖችን ወይም ጉርሻ ማግኘት የሚችልበት የፊልም ተዋናይ እንዲሁም አድናቂዎቻቸው የሚያደርሷቸውን አድናቆቶች ወደ ገንዘብ መቀየር የሚችልና ለባለሙያዎች አቅም የሚፈጥር መተግበሪያ ነው። ስለ ጃሚ እና ሌሎች አገልግሎቶቻችን ዝርዝር መረጃን ድረገጻችን ላይ እንድትጎበኙ ጋብዛለሁ። ጃሚ እንግዲህ አብዛኛው እዚህ ያለ ሰው ኢንፍሉዌንሰር ነው አይደለም? በአንድም በሌላ መንገድ የተለያዩ ኮንቴንቶችን ትሰራላችሁ። ስለ ቲክቶክ ስናወራ ቲክቶክ ላይ አንድ ኮንቴንት አድርጋችሁ ፎሎወሮቻችሁ ስቲከር ይሰጧችኋል አይደል? ማይት ቢዞል ሊሆን ይችላል፣ አንበሳ ሊሆን ይችላል። ያ ስቲከር በምን ይቀየራል? ወደ ገንዘብ ይቀየራል። ሶ እንግዲህ ሁላችሁም እንደምታውቁት አንድ ስቲከር ሲሰጣችሁ ከዛ ላይ 40% ማን ይወስዳል? ቲክቶክ ይወስዳል። በመቀጠል እዛ አካውንቱን የከፈተላችሁ ሰው ታክስ መክፈል ስላለበት እሱም ይወስዳል። ስለዚህ ከለፋችሁት $100 ላይ እጃችሁ የሚገባው ስንት ነው ማለት ነው? 25-30% ነው ማለት ነው። ስለዚህ ይህንን እንደ አንድ ኦፖርቹኒቲ በመጠቀም ኢትዮጵያ ውስጥ ያሉ ኮንቴንት ክሬተር ስንል ኤኒ ዲጂታል ኮንቴንት ክሬተር ግራፊክስ ሊሆን ይችላል፣ ፋሽን ሊሆን ይችላል፣ ሙዚቃ ሊሆን ይችላል፣ ማስተማር ሊሆን ይችላል፣ ኤኒቲንግ ዲጂታል ዜና ማንበብ ሊሆን ይችላል የሚፈጥር ሰው ከዚህ በኋላ የቲክቶክን ስቲከር መጠበቅ አይጠበቅበትም። ውጪ ታገኟቸዋላችሁ። እነሱ ጋር ሄዳችሁ ጃሚ አካውንት እንዴት እንደሚከፈት ያሳዩአችኋል። ስለዚህ ከፎሎወሮቻችሁ ቲፕ ለሚወዱትን ሰው ቲፕ ማድረግ ይችላሉ። በገንዘብ ሊሆን ይችላል፣ በስጦታ ሊሆን ይችላል፣ ወይም ደግሞ የራሳችሁን መርች የምትሰሩ ከሆነ የራሳችሁን እቃ የምታመርቱ ከሆነ የእናንተን እቃ ከኢኮሜርሳችሁ ላይ መግዛት ይችላል ማለት ነው። እና እንደ መጨረሻ ሜሴጅ የማደርገው በጋራ እየሰራን አገራችንን ክሬቲቭ ኢንዱስትሪ የሆነውን ወደ ክሬቲቭ ኢኮኖሚ በመቀየር የፋይናንስ እኩልነት ያለባትን ዘመናዊ ግብይት ያሰፈነች የበለጸገች ኢትዮጵያን በጋራ አብረን እንፍጠር ለማለት ነው። አመሰግናለሁ። እናመሰግናለን። 11ኛው ጉማ የፊልም ሽልማት በአድዋ ድል መታሰቢያ አዳራሽ በልዩ ሁናቴ እየተከናወነ ይገኛል። ክብራትና ክብራን ዛሬ ቅዳሜ ህዳር 6 ቀን 2018 ዓመተ ምህረት ወደ ቀዳሚዎቹ የሽልማት ዘርፎች እናመራለን። በዚህ ምድብ የተካተቱት ውድድር የሌለባቸው 2 ካታጎሪዎች ናቸው። የመጀመሪያው ምድብ ጉማ የስነ ራዕይ ወይም የፊልም ጥበብ የህይወት ዘመን ተሸላሚ የተባለው ነው። ላይፍ ታይም አቺቭመንት ሽልማቱን የሚያበስርልን ደግሞ በትምህርት ዝግጅቱ ባለከፍተኛ ማዕረግ በሙያዊ አበርክቶውና በዳበረ የሥራ ልምዱ የከበረ ስም ያለው የሙያው ሊቀ ጠበብት የፊልም ዳይሬክተር እና ተዋናይ እንደዚሁም መምህር ብርሃኑ ሽብሩ። የ11ኛው የጉማ የህይወት ዘመን ተሸላሚ በሙያቸው 2 ናቸው። ተዋናይት ፍቅርተ ጌታሁንና ተዋናይት ወለላ አሰፋ። የእነዚህን ተዋናያት ኢትዮጵያውያት ዝርዝር ሀተታቸውን ለማቅረብ ያጋጠመ ችግር አለ ይመስለኛል። በዛ ምክንያት የምታቋቸው ታቋቸዋላችሁ። ምክንያቱም በመድረክ የኖሩ ናቸው፣ በፊልሞች የኖሩ ናቸው። ስለዚህ በቀጥታ ለሽልማቱ ቢጠሩ መልካም ነው ብዬ አስባለሁ።
የሕይወት ዘመን ተሸላሚ ተዋናይት ፍቅርተ ጌታሁን፣ ተዋናይት ወለላ አሰፋ። ተዋናይት ፍቅርተ ጌታሁን፣ ተዋናይት ወለላ አሰፋ። የሕይወት ዘመን ተሸላሚ ተዋናይት ፍቅርተ ጌታሁን፣ ተዋናይት ወለላ አሰፋ። እንደምናመሻችሁ። እንግዲህ እግዚአብሔር ለዚህ ቀን አድርሶን ለዚህ ሰዓት ላደረሰን ፈጣሪ ምስጋና ይግባው። እኔ በእውነት የኢትዮጵያን ሕዝብ ጠቅላላ ነው የማመሰግነው። እከሌ ከከሌ የምለው ነገር የለኝም። በዚህ በደረሰብኝ ችግር ሐዘን ምክንያት ድፍን የኢትዮጵያ ሕዝብ ምስጋና ይግባው፣ ጸጋው አይጓደል። ተመስገን እግዚአብሔር ይመስገን። ለልጆቼ ቤተሰቦች እጅግ አርጌ በጣም አመሰግናለሁ። ለሙያ አጋሮቼ፣ ለባለቤቴ ቤተሰቦች፣ በአገር ውስጥም በውጭ ላላችሁት ሁሉ ለኔም ቤተሰቦች ከጎኔ ሳትለዩ እኔን በማጽናናት ካጠገቤ ላላችሁት በሙሉ እጅግ አርጌ አመሰግናለሁኝ። ለአንጋፋውና ድምፃዊው አያሌው መስፍንን እጅግ ከልቤ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ለዚህ ፕሮግራም አዘጋጅ ለአቶ ዮናስ ብርሃነ መዋ ይህን ፕሮግራም አዘጋጅቶ የእድሜ ዘመን ተሸላሚ እንድንሆን ላደረገልን እግዚአብሔር ይስጥልኝ። ሳምሪ ሞካሽን አመሰግናለሁኝ እጅግ አርጌ። በተረፈ እኔ እከሌ ከከሌ ማለት አልችልም። በደረሰብኝ ሐዘን ሁሉም ከጎኔ ቆሟል። ሁሉም ሰው የኢትዮጵያ ሕዝብ ድፍን የኢትዮጵያ ሕዝብ ማለት እችላለሁ። ለመርካቶ ሕዝብ ደግሞ እጅግ በጣም ከልቤ አመሰግናለሁ። እግዚአብሔር ይመስገን፣ ተመስገን። ለበስንቱ ድራማ አዘጋጅና ደራሲ ለአቶ አብርሃም ገዛኸኝም ለክሮዎችም ጭምር እጅግ አርጌ አመሰግናችኋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ክብረት ይስጥልኝ። እሺ፣ እንደምናመሻችሁ። እንኳን ለዚህ ለተቀደሰ ቀን እግዚአብሔር ሰብስቦ አደረሰን። ክብሩን እንግዲህ እናትና ልጁ ቸሩ መድኃኔዓለም ይውሰድ። በመቀጠልም ይሄንን ያዋርድ ፕሮግራም ሁሌ የሚያዘጋጀው ዮናስ እድሜና ጤና ይስጠው፣ ከነ ግሩፑ ማለቴ ነው። ጠቅላላ ከነ ባልደረቦቹ አመሰግናለሁ።
እግዚአብሔር ይስጥልን። ይሄን በጎ ተግባር ደግሞ እንዲያስቀጥለው መድኃኔዓለም ይርዳው፣ ሁሌም ከፊቱ ይሁን። ሲቀጥል ደግሞ እንግዲህ እናንተ የጥበብ ምሽት የጥበብ ቤተሰብ በሙሉ ይሄን ምሽት ለማድመቅ ካላችሁ ጊዜ ቆጥባችሁ ተጣባችሁ መታችሁ ይሄንን መልካም ፕሮግራም ለማየት ጊዜያችሁን ስለአቃጠላችሁ አመሰግናለሁ። ክብረት ይስጥልኝ፣ ክበሩልኝ። ይሄን ዛሬ ተሸለምኩትን ዋንጫ በህይወት ላጣሁት ለባለቤቴ መታሰቢያ ይሁን። የሙያ መንትዮቹ መሪ ተዋንያን ወለላ አሰፋና ፍቅርተ ጌታሁን እንኳን ደስ ያላችሁ። አምና በዚህ ዘርፍ እውቅና የተሰጣት ድምፃዊትና ተዋናይት ፍቅርተ ደሳለኝ ነበረች። ወደ ሁለተኛው ምድብ የጉማ ልዩ የሄርሜላ ተሸላሚት ነው የምናልፈው። ለኢትዮጵያ የኪነ ጥበባት ሙያ ብዙ ደክመው ዋጋ ከፍለው ያለ መታከት የሰሩ የረባ ጥቅምና እውቅና ባያገኙበትም በማይመቹ ሁናቴዎች ጭምር ክቡር ስራቸውን በህያው ማህተም ቀርጸው ያስረከቡን እንስት ባለሙያዎች የሚከበሩበት የሚሸለሙበት ዘርፍ ነው የጉማ ልዩ የሄርሜላ ሽልማት። ይህንኑ ይፋ እንዲያደርግልን የፊልም ዳይሬክተር ብርሃኑ ሽብሩን በድጋሜ እጋብዛለሁ። ቁንጅናና ፊልም ይሄ በአጠቃላይ የጥበብ ዘርፍ የትህትና መንገድ ስለሆነ በሁሉም ስም በህይወት ላሉት በመናከብራቸው በሁሉም ስም በነዚያ በህይወት በሌሉ በሁሉም ስም ወደፊት በሚመጡ የዚህ ጥበብ መንገደኞች ምልክት ይሆን ዘንድ ነው አሁን የማወራው። እንደዚህ አይነት ዝግጅት ሁሉ ጊዜ አሁን ያልኩትን ነው። በሁሉም ስም በህይወት ላሉት በመናከብራቸው በሁሉም ስም እነዛ በሌሉት በሁሉም ስም ወደፊት በሚመጡት በዚህ መንገድ ለሚጓዙ የጥበብ መንገደኞች ምልክት ነው። ቁንጅና ስንል በዘመናዊቱ ኢትዮጵያ ይህ ውድድር ሲጀመር የዛሬ 50 በላይ ነው። በ48 የቀዳማዊ ኃይለ ሥላሴ 25ኛው ዓመት የዘውድ በዓል ሲከበር ይሄ ውድድር በኢትዮጵያ በዘመናዊቱ ኢትዮጵያ ተብሎ ተጀመረ። ይሄ ሲሆን ከ14ቱ ጠቅላይ ግዛት ነው የመጡት። 12ቱ ናቸው። 2ቱ አዲስ አበባና አስመራ ኤርትራ ናቸው። እነዚህ ሲወዳደሩ በቀጥታ ሶፊያ አሸናፊ ሆኑ። ሁለተኛ ትግሬ አሸናፊ ሆኑ። ሁለተኛ፣ ሶስተኛ ኤርትራ አሸናፊ ሆኑ። ይህ ዘመን ጀመረ በ1948 ዓመተ ምህረት። ከዛ በኋላ ይሄ ቀጠለ። ይሄ በሚቀጥልበት ጊዜ እየተነቃቁ መጡ። ምክንያቱም ይታሰባል በዓለም ላይ ኢትዮጵያውያን ወይዛዝርት ቆነጃጅት ናቸው ተብሎ ታሰበም ሄደ። በ1956 ዓመተ ምህረት ይሄ ነገር ተከናወነ። 8ኛ የወጣችው ወይዘሪት ሁላችሁም አይታችሁታል ብዬ አስባለሁኝ። በፊልምና ማስታወቂያ ድርጅት በኩል ሂሩት አባቷ ማን ነው የሚለውን ፊልም በመሪ ተዋናይነት የተወነችው አበበች እጅጉ ሆና ተገኘች። ይሄ ተጨበጨበ፣ መልካም ነው ተባለ። ሄደንና በ1961 ዓመተ ምህረት ወይዘሪት አስመራ ኤክስፖ አሸናፊ ተባለች። ዘውዴ አርአያ ሁልጊዜ የዛን ጊዜ ሽልማቱ አንደኛ ሽልማት ማርሽዲስ 200፣ ሁለተኛ ሽልማት ቶዮታ ኮሮና፣ ሶስተኛ ሽልማት ፊያት ነው። ኩባንያዎች በጠቅላላ ለማን ይሆን ለማን ኮሚቴው መርጦ ዳኞቹ መርጠው እንዲሰጡ ያስረክባሉ። ከዛ በኋላ አንደኛ፣ ሁለተኛ፣ ሶስተኛ የሚመጡት በዚህ በአሁኑ መሰረት ይጠራሉ። በዚህ መሰረት ዘውዴ አርአያ ወይዘሪት አስመራ ኤክስፖ ስትባል ማርሴዲስ መኪና 1፣ ሁለተኛ ጣሊያን ሮም፣ ሶስተኛ ፍራንክፈርት ለ2 ሳምንታት ሽልማት ተገኘች። በዛ ምክንያት በምትጓዝበት ጊዜ ጣሊያን ሀገር ተመረጠች።
ፊልም ተጫወተች። ላራጋዛ ዴላ ፔሌ ዲ ሉና የሚለውን ፊልም ተጫወተች። ይሄ ማለት የጨረቃ ብርሃን መልክ ሴት ማለት ነው። ይሄ ፊልም አዲስ አበባ ታይቷል። እኔ ሰነድ ላይ ነው ያገኘሁት። አሁን እነዚህ ያሳዩ ሲኒማ ቤቶች ሰነድ ይኖራቸው እኔ ስገምት የላቸውም ብዬ ነው የማስበው፣ ምክንያቱም ጠይቄያለሁኝ። ከዛ በኋላ ጀምሮ ላራጋዛ ፎሪስትራዳ የሚል ፊልም ተጫወተች። እንደገና ዘውዴ አርአያ የፊልም ተዋናይ ሆና በዚህ ጥበብ ዘርፍ ውስጥ ስሟ ሲጠራ እስከዛሬ ድረስ ይኖራል። ሁሉም አሸናፊዎች የሚናገሩት በጣም በሚያስገርም ሁኔታ ሽልማታቸውን ከተቀበሉ በኋላ የሚመጡት ልጆች በዓለም ደረጃ እንዲወዳደሩ ነበር። በእኛ ዘመን በ1995 ዓመተ ምህረት ሚስ ወርልድ ኢትዮጵያ ወይዘሪት ዓለም ኢትዮጵያ ኩዊን ኦፍ አፍሪካ የተባለችው ሀያት አህመድ ቻይና ላይ በተደረገው የቁንጅና ውድድር ምርጥ በመሆኗ ኩዊን ኦፍ አፍሪካ ተብላ ያንን ተሸልማ መጣች። ይሄ ሁሉ እያለ ዛሬ ጉማ በከፍተኛ ደረጃ አክብሮ የሚጠራቸው ተሸላሚ በ1960 ዓመተ ምህረት በተደረገው ውድድር ጎንደር ተወለዱ፣ አስመራ ቤተሰቦቻቸው ሄዱ፣ እዛ እስከ 4ኛ፣ ከዛ ወደ አዲስ አበባ መጡ፣ እስከዛ እስከ 6ኛ፣ ከዛ ወደ እቴጌ መነን ትምህርት ቤት ገቡ። ከዛ በኋላ ለውድድር መጡ። ሁለተኛ የመጡት ከሲዳሞ ነው። ሶስተኛ የመጡት ከድሬዳዋ ነው። እነዚህ 3 ልጆች ተመረጡ። ከ57 ተወዳዳሪዎች 12 ቀሩ። ከ12 9ኙ ከ9ኙ እኚህ አሁን የምጠራቸው የዚህ ዘመን ተሸላሚ ወይዘሪት ኃይሉ አሸናፊ ሆኑ። በዛን ሰዓት ኢትዮጵያን ሊጎበኙ መጥተው የነበሩት የአሜሪካን ሀገር ምክትል ፕሬዚዳንት ሁበስ ሃምፍሪ ከባለቤታቸው ጋር መጥተው አክሊሉን ለወሰኔ ያጠለቁላት የወይዘሪት የቁንጅና ውድድሩን ያጠለቁላት እሳቸው ናቸው። ቅድም እንዳልኩት ለሁሉም ተሰጣቸው። ማርቸዲስ ተሰጠ፣ ኮሮና ተሰጠ። ከዛ በማግስቱ ቀዳማዊ ኃይለ ሥላሴ ቤተ መንግስት አስጠሯቸው። ቤተ መንግስት ከተጠሩ በኋላ ለወሰኔ ከወርቅ የተሰራ ሰዓት፣ ከወርቅ የተሰራ አምባር፣ ለቀጣዮቹ ሰዓት እንደዚሁ ለሁሉም በዛ ደረጃ ለደረሱት በሙሉ በክብር ተቀብለው ሽልማታቸውን ሰጧቸው። የዚህ ዘመን የዚህ ቀን የዚህ የ11ኛው የጉማ ተሸላሚ የሄርሜላ ዘርፍ ወሰኔ ኃይሉ። የሄርሜላ የሴቶች ሽልማት ወይዘሮ ወሰኔ ኃይሉ። የሄርሜላ የሴቶች ሽልማት ወይዘሮ ወሰኔ ኃይሉ። በወሰኔ ኃይሉ ስም በጣም ነው የማመሰግነው። እኔ ወሲን አሁን እሳቸው እንደገለጿት የቁንጅና ውድድር ተወዳዳሪ ብቻ ሳትሆን የመጀመሪያ ባጅ ያ ማለት እንደ ኢትዮጵያ የመጀመሪያ በዩኒቨርሲቲ ደረጃ የፋሽን ዲዛይኒንግ ክላስ ሲሰጥ ወሲ ካስተማረቻቸው ተማሪዎች መካከል እኔ አንዷ ነኝ። በጣም ስለፈራ ድምጼ ይንቀጠቀጣል፣ በጣም ይቅርታ። እና በዚህ አጋጣሚ ማለት ነው ወሲ በሰዓቱ እኛ ፋሽን ዲዛይኒንግ ልብስ ቀዶ መስፋት ብቻ ሳይሆን የትልቅ ሙያ ባለቤት እንደሆነ ከሀገር ውጪ ሆና በጊዜው ብዙ ልምድ ካገኘች በቃ ከቲዮሪ ውጪ ፕራክቲካሊ ያሳወቀን ሰው ባልነበረ ጊዜ እሷ በተለያዩ ሀገራት በነበራት በጣም ትልቅ ኤክስፒሪየንስ እኛን አስተምራን ፋሽን ዲዛይኒንግ የብዙ ሙያዎች ባለቤት እንደሆነ
ያስተዋወቀችንና በክብር ባህር ዳር ዩኒቨርሲቲ ውስጥ የመጀመሪያ ባች ነን ብያችኋለሁ። ያኔ በጣም ትልልቅ ዲፓርትመንቶች በነበሩ ጊዜ ፋሽን ዲዛይኒንግ ተብሎ በእንደዚህ ያ ማለት 4 ዓመት ነው የተማርነው። እንዴት እንደዚህ አይነት ትምህርት ቤት እንዴት እንደዚህ አይነት ትምህርት በዩኒቨርሲቲ ደረጃ ይሰጣል ተብሎ እኛም ስለ እንዲሁ ፍቅሩ ስላለን ብቻ ነው የገባነው። ያኔ ግን እሷ ባሳየችን እሷ ባስተማረችን ደረታችንን ነፍተን ግቢ ውስጥ የተከበረ ሙያ ባለቤት እንደሆነ ያሳወቀችን ሴት ነች እና እኔ በእውነቱ በጣም እድለኛ ነኝ እሷን በእንደዚህ አይነት ትልቅ መድረክ ይሄ ሁሉ የተከበረ ሰው ባለበት የሷን ማመስገን መቻሌ በጣም ነው የማመሰግንሽ ወስዬ፣ በጣም ነው የምወድሽ። እኔ አሁን የህንደኬ ዲዛይን ባለቤት ነኝ። ባህላዊ የሆነ ልብሳችንን እንደዚህ ዝንጥ ባለ ዘመናዊ መልኩ እየሰራው የምኖር ሰው ነኝ። ወስዬ በጣም ነው የማመሰግነው። ቴንኪው ሁላችሁ። በጉማ አዋርድ 11ኛው የሄርሜላ ዘርፍ ተሸላሚ በመሆኔ ደስ ብሎኛል። ነገር ግን መገኘት በማልችልበት ጉዳይ ከሀገር ውጭ ስለሆንኩ በመካከላችሁ ባለመገኘቴ ቅር ቢለኝም አዘጋጆቹንና በዚህ ስራ ውስጥ የተሳተፉትን ባለሙያዎች በሙሉ ማመስገን እወዳለሁ። እንደዚሁም ጓደኞቼንና ቤተሰቦችንም አመሰግናለሁ። በተለይም ወንድሜ ፕሮፌሰር ኃይሌ ገሪማ ለሰጠኝ ትልቅ እውቀትና ልምድ ከልብ ማመስገን ወዳለሁ። ይሄን ውድድር የዳኙት እነማን ናቸው? በዳኝነት የተሳተፉ እነማን ናቸው? ይሄን ትልቅ ሽልማት ለማድረግ የሚለውን ለማስታወሻ መናገር ስለፈለኩኝ ነው። ተመልከቱ። ዳኝነት በዚህ በጥበብ ዳኝነት፣ በዚህ አሁን በስነ ውበት ዳኝነት፣ በመድረክ ይዞታ ዳኝነት ማን ነው ይሄንን የዳኘው ያላችሁኝ እንደሆነ ክቡር ዶክተር ምናሴ ኃይሌ የማስታወቂያ ሚኒስቴር ዴኤታ ሊቀመንበር፣ ክብርት ወይዘሮ ደስታ ገብሩ አባል የዳኝነት፣ ክብርት ማዳም ማዲያቱ ዲያሎቴሌ በወቅቱ የአፍሪካ አንድነት ድርጅት ጸሐፊ የነበሩት ባለቤት ሌላዋ፣ የተከበሩ መቶ አለቃ ግርማ ወልደ ጊዮርጊስ በኋላ የኢትዮጵያ ፕሬዝዳንት የነበሩት አባል ነበሩ። አቶ ዘውዴ ረታ የኢትዮጵያ ዜና አገልግሎት ምክትል ሚኒስቴር ረዳት፣ አቶ ነቢየ ልዑል ክፍሌ በግርማዊነታቸው ካቢኔ ረዳት ሚኒስትር፣ ብርጋዴር ጀነራል በረከት ገብረ መድህን የዳኝነት አባል፣ አቶ አለፍ ፈለገ ሰላም ታላቁ ሰዓሊ በእሳቸው ስም አሁን አለፍ የተቋቋመው ዩኒቨርሲቲ እሳቸው አባል፣ ማዳም ጂ አርቺዲ ድመስ አባል። እነዚህ በአንድ ሊቀመንበር በ9 ዳኝነት ውስጥ በጥንቃቄ ተጉዞ የሄደ ውድድር ነው። ቅድም የነገርኳችሁም ይሄንኑ ነው። በሁሉም ዘርፍ በህይወት ባሉት በሁሉም ዘርፍ በሌሉት ወደፊት በሚመጡት ምልክት ነው። መጪው ይሄንኑ ይዞ ቢሄድ በዓለም ደረጃ የተባለውም ተጀምሯልና ይሄንን ለኛ ለናንተ በመስጠት ይሄንን ድርሻዬን በዚህ ላይ አበቃለሁ። አመሰግናለሁ። ወይዘሮ ወሰኔ ኃይሉ እንኳን ደስ ያለሽ ባለሽበት ብሬ እናመሰግናለን። ባለፈው ዓመት የዚህ ዘርፍ አሸናፊ የነበረችቱ ወይዘሮ አዜብ ከበደ እንደነበረች እናስታውስና ወደሚቀጥለው እናልፋለን። ይህን ልዩ ዝግጅት ለመዘገብ የተገኛችሁ የመገናኛ ብዙሃን ባለሙያዎች ከመደበኛውም ከበይነ መረቡም ከልብ እናመሰግናለን። ይህ 11ኛው ጉማ የፊልም ሽልማት ነው። ፒያሳ ከሚገኘው አድዋ ድል መታሰቢያ አዳራሽ ወደ ውድድር ዘርፎች ገባን። ምርጥ አጭር ፊልም፣ ቤስት ሾርት ፊልም። የእጩዎቹን ፊልሞች ክሊፕ ጋብዞ አሸናፊውን የሚነግረን ከወልቂጤ ዩኒቨርሲቲ በቲያትር ጥበባት የመጀመሪያ ዲግሪውን ወስዷል። ከአዲስ አበባ ዩኒቨርሲቲ አለ የሥነ ጥበባት ትምህርት ቤት በፊልም ፕሮዳክሽን ሁለተኛ ዲግሪ በከፍተኛ ማዕረግ ከሎንዶን ዩኒቨርሲቲ ጋር ኤክስፔሪመንታል መልቲሜዲያ ቲያትር በጸሐፊና አዘጋጅነት ፕሮጀክት ሰርቷል።
በተማረበት ወልቂጤ ዩኒቨርሲቲ ሌክቸር አድርጓል። የፊልምና ቲያትር ኤክስፐርት ዮሴፍ ኃይሉ ክቡራትና ክቡራን እንኳን ደህና መጣችሁ። ከዚህ በመቀጠል የጉማ አዋርድ የዓመቱ ምርጥ አጭር ፊልም እጩ ተሸላሚዎችን ትሬለር እንድትመለከቱ እጋብዛለሁ። ምርጥ አጭር ፊልም የማያልቁ ስሞች ፍቅር ገብረ እግዚአብሔር። ቀላል አይደለም እውነት አሳሳኝ። በማን አይን አሸናፊ መስፍን። አዎ ወይንም አይ ወሰን አያሌውና ጸጋ ዛብላከ። ሰምና ወርቅ አሉላ እሸቱ። የጉማ አዋርድ የዓመቱ ምርጥ አጭር ፊልም ተሸላሚ በማን አይን አሸናፊ መስፍን። ያው 2014 ወስደን ነበር። አሁን ሁለተኛ ጊዜ ነው። እግዚአብሔር ይመስገን። እሺ በመጀመሪያ ክብሩን ሁሉ ለአምላኬ ለመድኃኔዓለም እሱ ክብሩን ይሰድልኝ። ይህንን ሾርት ፊልም እንድሰራ ለደገፉኝ ሁሉ አመሰግናለሁ። ማይክሩ ሁላችሁም፣ የጎልደናሽ የጌዘ ስታርስ ቲሞች ሁላችሁም፣ እነ ሙሴ ይመቻችሁ፣ አመሰግናለሁ። እኔ መናገር የፈለግኩትን ስቶሪ ለደገፉኝ ሁላችሁም አመሰግናለሁ። ለቤተሰቦቼ፣ ለእህቴ፣ ለምህረት ሁላችሁም አመሰግናለሁ። ስፔሻሊ ለአባቴ የአንተ ምክር፣ ድጋፍ እና ኃላፊነት ያስተማርከኝ አንተ ነህ። ጓደኛዬም አባቴም ሆነክ አንተ ነህ የቀረስከኝ። እኔ ያው የወታደር ልጅ ነኝ እና የአንተ ልጅ በመሆኔ በጣም እኮራለሁ። ያው ህዝብ ፊት ባመሰግነ ደስ ይለኛል። አመሰግናለሁ። የኔ አባት አመሰግናለሁ። አሸናፊ መስፍን እንኳን ደስ ያለህ። ጆሲ እናመሰግናለን። በ10ኛው ጉማ የዚህ ዘርፍ አሸናፊ እስክንድር አብርሃም ነበር። አጭር ፊልሙ ደግሞ የራስ ጠላት። ምርጥ ድምፅ ቤስት ሳውንድ የዚህኛውን ዘርፍ እጩ ተወዳዳሪዎች ቅንጭብ ጋብዞ አሸናፊው ማን እንደሁ የሚያበስረን አገራችን ካሏት በጣት የሚቆጠሩ የድምፅ ሊቃውንት አንዱ ነው። አስመራ ላይ ይገኝ ከነበረው ኮሞካምቦ የጣሊያን ክለብ የተነሳው የሙዚቃ ህይወቱ አዲስ አበባ ላይ በስታር ናይት ክለብ፣ አክሱም አዳራሽና ቬነስ ክለብ አድርጎ 20 ዓመታት በሊድ ጊታሪስትነት እስካገለገለበት ዋሊያስ ባንድ ድረስ የዘለቀ ነው። በዩናይትድ ስቴትስ ለ1 ዓመት በሙዚቃ ድምፅ ጥራትና ሳውንድ ሲስተም በሙዚቃ ሬኮርዲንግ ቴክኖሎጂ ልምዶችን ቀስሟል፣ ጥናት አድርጓል።
ከዝነኛው ሮሃ ባንድ ጋር 200 የሙዚቃ ማህደሮች ወይም አልበሞችን ኩልል አድርጎ በስቱዲዮ ቀርጿል። ጥላሁን፣ ማህሙድ፣ ሙሉቀን፣ ሂሩት፣ ቴዲ ታደሰ፣ ኩኩ፣ ኤፍሬም አመልማል፣ ነዋይ ፀሐይ፣ አረጋኸኝ፣ ኬኔዲ፣ አለማየሁ እሸቴ፣ ኪሮስ፣ ፍቅር አዲስ፣ ነፃነት መለሰ፣ ተፈራ ነጋሽ፣ ዝርዝሩ በጣም ያደክማል። ከዓለማዊ ሙዚቃው ባሻገር መንፈሳዊ መዝሙሮችና መንዙማዎች እንዲሁም የኩባንያ ማስታወቂያዎችን ቀረጻ አከናውኗል። 40 ዓመታት በሙዚቃ ዘርፍ ያገለገለው ከኢትዮጵያ ሙዚቀኞች ማህበር ከኦዲዮ ቪዥዋልና ከሰላም ኢትዮጵያ የክብር ሽልማቶችን የተቀዳጀው ሊድ ጊታሪስት፣ ሙዚቃ አቀናባሪና የኮምፒውተር እገዛ ባልነበረበት ዘመን እነዛን አሁን ድረስ የምንወዳቸውን ዘመን ተሻጋሪ ሙዚቆች በእውቀትና በጥራት ቀርጾ ያስረከበን ክቡር ሰው አቶ መሐመድ አማን። እሺ አመሰግናለሁ። ምርጥ ድምፅ ውጩ በቪዲዮ እንመልከት። ምርጥ ድምፅ ጥቁር አደይ አናንያ ኃይሉ፣ ለፍትህ ዳግምዮ፣ ትዝታ መስፍን ማስረሻ፣ ባለክራር ያሬድ ሽፈራው፣ አፍኒ ሀብታሙ አዲስ። እሺ የጉማ የዓመቱ ምርጥ ድምፅ አሸናፊ አፊኒ ሀብታሙ አዲስ። አመሰግናለሁ። ሀብታሙ በፐርሰናል ጉዳይ ከተማ ውስጥ ስለሌለ ነው፣ ግን በጣም አመሰግናለሁ ብሏል። የአፊኒ ክሩ ዊ ዲድ ኢት ብሏል። ሶ ኮንግራቹሌሽን። የሲዳማ ክልልን ሁላችንን ፕሮዲውሰሮችን ሁሉ እንኳን ደስ አላችሁ። ኮንግራቹሌሽን። በጣም እናመሰግናለን። ሀብታሙ አዲስ ባለህበት እንኳን ደስ ያለ። ጋሽ መሐመድ እናመሰግናለን። አምና በ10ኛው ጉማ የምርጥ ድምፅ አሸናፊዎቹ አበበ አሰፋና ብንያም ሰለሞን ነበሩ። ከዶቃ ፊልም ምርጥ ሙዚቃ ቤስት ሚውዚክ በዚህ ምድብ የታጩትን ስራዎች ክሊፕ ጋብዞ ማን እንዳሸነፈ የሚያበስረን ደግሞ እሱ ራሱ ምርጥ ሙዚቀኛ ነው። ከከተማችን የፍቅር መንደሮች አንዷ የነበረችው የካዛንቺስ ልጅ ገና እንዳዩት ለካዛንቺስ ከሆነ ሞቅ አድርጉላት፣ ችግር የለም። ገና እንዳዩት የመወደድ ቅባት የፈሰሰበትና ሰው አክባሪ ተፈጥሮ ወደ ሌሎች ይጋባል። በአገራችን የሙዚቃ የግጥም የዜማና ቅንብር አብዮተኛ ከሚባሉት የ90ዎቹ ትውልድ አንዱ ነው። ከያሬድ ሙዚቃ ትምህርት ቤቱን በድሮ ስሙ ነው የምጠራው፣ በዳብል ባስ
ፒያኖ እና መሰንቆ የመጀመሪያ ዲግሪውን ወስዷል። ከተወዳጁ ኤልያስ መልካ፣ ሁናንተ ሙሉ፣ ምስጋና ሙላትና ሚካኤል መላኩ ጋር ለ4 ዓመታት የዜማ ላስታስ ባንድ አባል ሆኖ በኪቦርዲስትነት ብዙ ድምፃውያንን በክለብ በኮንሰርትና ሰፋፊ ዝግጅቶች አጅቧል። ላለፉት 21 ዓመታት ደግሞ በግሉ ባቋቋመው ዜማ አማን የተባለ ካምፓኒው ስቱዲዮ ገንብቶ የፊልም ማጀቢያ ሙዚቆችና የታዋቂ ድምፃውያንን ግጥም ዜማና ቅንብር እያመረተ ይገኛል። ቴዲ አፍሮ፣ ኤፍሬም ታምሩ፣ ማዲንጎና ብሬ ላፎንቴን፣ ጎሳዬ ብዙአየሁ፣ ጃኪ ጎሲ ከብዙ በጥቂቱ ከፊልሞች ፔንዱለምና ከመጠን በላይ የተባሉትን በተዋናይነት ተጫውቷል። ክቡራትና ክቡራን እጀ ወርቁ ሙዚቀኛ አማኑኤል ይልማ እንኳን አደረሳችሁ ለዛሬው ቀን። አሁን የምርጥ የፊልም ሙዚቃ እጩዎች ቪዲዮዎችን እንመለከታለን።